አውትዶር ሰርቪስ ነው። አዳራሾች ብዙ ናቸው። ስድስቱ እነዚህ መደዳ አሉ። ትልቁ አለ፣ ከዛ ከጀርባ ሌላም አለ። ያው አንዳንዴ ትንሽም ሆነ ይመጣል፣ ብዙም ሆነ ይመጣል። በዚህ ቦታ የሰራናቸው ብቻ ስታንዳርድ ለማለት ነው። ምክንያቱም አንዱ ማለባችሁ ደብረ ብርሃን በጣም እያደገ እየተተኮሰ በ20 ዓመት ውስጥ ነው እየደረሰ እኛ ስንለካው ነበር። የሚቀጥለው ዓመት የት እንደሚደርስ ያው በጣም ትሪሊ በጣም ወደኗል። ወዴት ነው ቀጥለው? ቀጥለው ደግሞ ወደ ኤደን ስፓ መሄድ ይችላል። ኖ በቲጂ ዝባሉ ተባለ እስባሉ ሶሎቶች አሪፍ ነው።
ፓራዳይዝ ሆነ ሁሉም አይነት አገልግሎቶች አሉ። ጂም አለ፣ ስፓ አለ፣ የሴቶች ስፓ አለ፣ በአጠቃላይ ሞሮኮ አለ። ከዛ በኋላ ደግሞ ሲምባ ጂም አለ። ኢንዶር ፑሎች አሉ። ደብረ ብርሃን ነው ቀዝቃዛ ነው። ይሄ ነው አላለቀ ማለታችን። በጣም ብዙ ሲስተም አሁን የሚቀረን ውሃ ማሙላት ስራዎች ነው የሚቀረን። ያው ውሃ ዋና ብለን ውሃ ዋና ይሰራበታል፣ መሰራት አለበት። ምክንያቱም እኛ በሄድንበት 4 ኮከብ ከሆነ መሰራት አለበት። ማን ይዋኝ በዚህ በግጥበል። ስለዚህ ያው ምን ያደርግ መሰለህ እንኳን እዚህ አውሮፓ ይዋኛል። አውሮፓ ደግሞ የሚዋኘው በሙሉ ሲስተም ማሞቂያ ሲስተም አለን። አሁን የማሞቂያ ሲስተሙ ምናምን አልመጣም። ሌላው ሲስተም ተዘርግቷል። ማሞቂያው ይመጣል ይሄ ጣራው ይሰራል። እንደዚህ በሴራሚክ ነው የሚሆነው። ከዛ እንፋሎቱ 24 አወር ትዋኛለህ። ሙቅ ውሃ 29 ምናምን ዲግሪ ሴንቲግሬድ ይሆንልሃል እና በእንደዚህ አይነት አካባቢ የመጀመሪያ ዋና እናገኛለን ማለት ነው። የግድ ነው። ይሄ አሁን ትንሽ ለየት የሚለው ይሄ ነው። ኮስቱ ቀላል። ምክንያቱም ዋና በፍጹም አዋጭም አይደለም ምንም አይደለም። እዚህ ግን እኛ ደግሞ እንደ 4 ኮከብ ሆቴል ዋና መኖር ስለዚህ ነገ የዚህ ከተማችን ልጆች በለው ከተማችን ሰዎች ማንም ሰው መጥቶ መዋኘት ይችላል። ጀምሯል። ዌት ሎስ ማድረግ ለሚፈልግ ሰው ካርዲዮ እዛ ጋር መጠቀም ይችላል ማለት ነው። እዚህ ላይ በጣም ብዙ ሜምበሮችን ማስተናገድ እንችላለን። ለሩም እንግዶችም ደግሞ በተመሳሳይ የተዘጋጀ ነው ማለት ነው። አሁን ወደ እንትን መሄድ እንችላለን። ወደ ስፓ ይሄ ጂም ነው። አንድ ብቻ አንዳንድ ነገሮች አስቸጋሪ ናቸው። አደረሰልችሽ አሁን ምን እንደሆነ ታውቃለህ? የቃመት አንዱ በጣም መከራ የበላንበት ነገር እንትኖች ማሽኖች እነዚህ ሁለቱ ቼንጂንግ ሩሞች ናቸው። የወንዶች የሴቶች ማለት ነው መቀየሪያቸው ሻወርና ይሄ ስፓችን ነው። ስፓችን እንደምታዩት በጣም ብራይት ነው። ሴራሚካችንን ነጭ ያደረግንበት ምክንያት ትንሽ ዲፕሬሽናቸውን እንዲያጠፉት ሪላክሴሽን ቦታ ስለሆነ በዛ ነው። ይሄ ማሳጅ እነዚህ እዚህ ጋር በእንትን ብቻ በግድግዳ አይደለም። እንደዚህ አይነት ሴራሚክ ካለጠፉ ይመጣል። እነዚህ በተመሳሳይ ማሳጅ ናቸው። ከዛ በዛ በኩል ሞሮኮ ክፍል አለ። ይሄ ሻወር ቤታቸው ነው። ማረፊያቸው ደግሞ ማረፊያቸው ደግሞ ያርፋሉ። ማረፊያ ክፍላቸው ነው። ሪላክስ ማድረግ ይችላሉ እዚህ ቦታ ላይ ማለት ነው። አሁን ለፕሮፓጋንዳ ለማለት አልቋል። ደስ ይላል። ከዚህ በኋላ እንዳመስራለን ይኖር ይችላል፣ ግን በጣም ፈጥኗል። ብዙ ነገሮች ባለፈው ስለሰማን በቃ ወስነን የዛሬ 2 ወር ገደማ አዲሳሱ የሆቴሎችና ዋና ዳይሬክተሮች ተዋውቀናል። በአስቸኳይ ብለን ለዛሬ በቃ ፋሲካ ባለ በምናምን ብለን ነው
እናመሰግናቸዋለን። ነፃነት ጥሩ መገለጣ የሚቀጥሉት ደግሞ መዳረሻዎች ጎንደር፣ ድሬዳዋ፣ ሐረር እያሉ ይቀጥላሉ እና በአጠቃላይ ይህ ፕሮጀክት ወደ 1.9 ቢሊዮን ብር ተጠቅሟል ማለት እንግዲህ በልቷል ማለት ነው። አንዳንድ ነገሮቻችን እዚህ ሆቴሎቻችን ላይ በኋላ በደንብ ኤክስፕሌን ያደርጋሉ። የሀይል ሆቴሎች እና ሪዞርቶች ባለሙያዎች። በአጠቃላይ ግን ብዙ ነገሮችን ለማድረግ ሞክረናል። እንደምትፈልገው በጥሩ ሁኔታ ሰርቶልናል። እንደምታውቁት ደብረ ብርሃን እያየኋት ላለፉት 20 ዓመታት እንደ ስፕሪንግ የተወረወረች ከተማ ነች። ከተማዋ ብቻ ሳይሆን በአካባቢው ያለው የሰሜን ሸዋ በጣም ከፍተኛ የሆነ ኢንቨስትመንት ያለበት ብዙ ፋብሪካዎች፣ ብዙ ኢንዱስትሪዎች የተስፋፉበት ከተማ ነች። እኛም ወደዚህ ስንመጣ ያው እነሱን አይተን ኢንቨስትመንቱ አዋጭ መሆኑን አይተን በጣም ጥሩ ነገር ለመስራት ተሞክሯል። በመጨረሻ ግን እኔ ብዙ ማለት ባልሞክር ጥሩ ነው፣ ግን አመስገኝም አልፎ ከዞኑ ጀምሮ እስከ ከተማ መስተዳደር ድረስ የቱሪስት መስሪያ ቤቱ ሁሉ በጣም ከፍተኛ የሆነ ትብብር አድርገውልናል። እዚህ ከመጀመሪያ ጀምሮ መሬቱን በሊዝ ከማግኘት ጀምሮ የነበረው በጣም በርካታ ሰዎች ተሳትፎበታል። በጣም ነው የምናመሰግነው። እንደ ኃይሌና ዓለም ኢንተርናሽናል ባልደረቦቻችን ይህንን ነገር ሳመሰግን አላልፍም። ፕሊዝ እንደዚህ አይነት ነገሮች በሁሉ ቦታ መለመድ ያለባቸው እናንተ የምታደርጉት ለባለሀብቱ ወይም ደግሞ ኢንቨስት ለሚያደርገው የእናንተ ድጋፍ ማለት ገንዘብ አይደለም። ድጋፍ ማለት መሬት መስጠት አይደለም። ድጋፍ ማለት አይቶ በርታም ጎደለ እንዴት ነው የምንቸገረው ምንም ላታረጉበት ትችላላችሁ። ይሄ ነው ድጋፍ ማለት። በእውነቱ እኛ ብዙ እቃዎችን ከነዚህ ደረጃ ከቀረጥ ነጻ ስናስገባ ነበረ እስከ ክልሉ ድረስ የነበረ ድጋፍ በጣም በዚህ አጋጣሚ ሳላመሰግናቸው ማለት ነው። እንኳን ዛሬ እዚህ ጋር በባህር ዳር ላይ ሆኖ በጣም ብዙ የተባበሩን አካላቶች አሉ። የመንግስት የክልሉ አካላቶች አካላት በጣም ነው እናመሰግነው። የተፈቀደልን የቀረጥ ነጻዎች በሙሉ እዚሁ ማየት ይቻላል። እንደው ከቀረጥ ነጻ ብቻ ያስገባሉ ሳይሆን ቀረጥ እየከፈልን ከዚሁ ከከተማ ውስጥ የገዛናቸው ብዙ ነገሮች አሉ። ብቻ በአጠቃላይ የምነግራችሁ በዚህ የሆቴል ቢዝነስ ሆቴል መክፈት ረጅም ሰዓት ረጅም ዓመታት ሲቆይ እንዳትገረሙ። ምክንያቱም በጣም ከባድ ቢዝነስ ስለሆነ ያው ቤትን ማሟላት ነው። 123 ነው 124 ነው ማለት ነው። 123 ቪላዎች መስራት ማለት ነው። 124 ቪላዎች መስራት ማለት ነው። ለእያንዳንዳቸው ኦፊስ ያስፈልጋቸው ሁሉ ነገር መሟላት አለበት እና ለበርካታዎች ስራቸው ሰጥቷል። እንደ ሀይል ሀገር እንደ ሆቴሎቻችን አሁን ወደ ክሎስ ቱ 3000 የሚጠጋ ይመስላል። እንደ ሀይል ሀገር ግን 5700 ያላነሰ ሰራተኛ ባልደረቦች ይዘን ያለን። ይሄ ደግሞ በጣም ከምንጠቀምበት አንዱ ነገር ነው። እኛ እንቀጥላለን። ከኢትዮጵያ ማጥፋ ወደ ውጭ ለመውጣት ያቆቆም ነው እንሞክራለን። በጣም ነው የምናመሰግናችሁ። እንኳን ደስ አለን። እሺ ይህንን 11ኛውን መዳረሻ በልዩነት ልዩ ከሚያደርገው ክስተት ውስጥ አንዱን ሹክ ልበላችሁ ትፈቅዳላችሁ? እሺ ከሰሞኑ
ስለ ኃይሌ የሰማችሁት ነገር ምን አለ? እኔ የጽሁፍ መልዕክት ልኬለት አይቶት ይሁን አይሄው አላወቅኩም። ኃይሌ በመወለዱ ከ5000 በላይ ሰዎችን የስራ ዕድል መፍጠር ችሏል። ኃይሌ በመወለዱ የስራ ባህላችን ከፍ እንዲል አድርጓል። ኃይሌ በመወለዱ ብዙ ሆቴሎች መወለድ ችሏል። ኃይሌ በመወለዱ ይኸው የዛሬው ደስ የሚለው ክስተት እንዲከሰት ምክንያት ሆኗል። እንኳን ተወለድክ ኃይሌና ቤተሰቦቹ ዓለምን ትታየኛለች። እጅግ አድርገን እናመሰግናለን። ስለምትሰጡን የስራ ባህል፣ ስለምትሰጡን ትጋት እጅግ አድርገን እናመሰግናለን። በድጋሚ እባካችሁ አመስግኑ። እሺ፣ ጠቅለል ሲያደርግ እንግዲህ ኃይሌ ያነሳልን በኃይሌና ዓለም ኢንተርናሽናል በአጠቃላይ ጉዞውን ገልጿል። እንዲሁ ደግሞ ኃይሌ ሆቴሎችና ሪዞርቶች ግሩፕ ደግሞ ዋና ስራ አስኪያጅ የሆኑት አቶ ጋዲሳ ግርማ ወደዚህ ይምጡና በሆቴል ኢንዱስትሪው ላይ 11 በአንድ አይነት ስነ ምግባር እንዴት አድርጋችሁ ነው ያሳካችሁ የሚለውን ይገልጽ። አመሰግናለሁ። እንዴት አረፈዳችሁ? እንኳን ደህና መጣችሁ። የተከበሩ አቶ መካከያ በአማራ ክልል የሰሜን ሸዋ ዞን ዋና አስተዳዳሪ፣ የተከበሩ አቶ በድሉ ውብሸት የደብረ ብርሃን ከተማ ከንቲባ፣ የተከበራችሁ ከፍተኛ የመንግስት የስራ ኃላፊዎች፣ የመገናኛ ብዙሃን፣ ጥሪ የተደረገላችሁ እንግዶች እንዲሁም የስራ ባልደረቦቻችን እንኳን ደህና መጣችሁ ማለት ፈልጋለሁ። እንግዲህ ኃይሌ ሆቴሎች እና ሪዞርቶች የዛሬ 16 ዓመት ሻለቃ እንደጠቀሰው ከሐዋሳ ጀምሮ በተለያዩ 10 ከተሞች የተለያዩ 10 ሆቴሎች እና ሪዞርቶችን ገንብቶ እያስተዳደረ የሚገኝ ድርጅት ሲሆን እነዚህ ሪዞርቶች ሲያስተዳድር ኢትዮጵያዊ አገልግሎትን ዓለም አቀፋዊ ጥራትን ባካተተ መልኩ በሆቴል እና ሪዞርት ኢንዱስትሪ ውስጥ እያሰረጸ የመጣ ድርጅት ነው። ያ ጥረታችን ደግሞ ዛሬ በደረስንበት እና ዛሬ ላይ የሚከፍተው 11ኛው ብራንች ትልቅ አስተዋጽኦ አድርጎልናል ብለን እናስባለን። እንግዲህ ዛሬ የሚከፈተው ኃይሌ ሆቴል ደብረ ብርሃን ባለ 4 ኮከብ ደረጃ የያዘ ሆቴል ሲሆን በውስጡ 123 የእንግዳ ማረፊያ ክፍሎችን የሀገር ውስጥና የውጭ ምግቦችን የምናስተናግድባቸው 4 ሬስቶራንቶችን እና 1 ባር የተሟላ ጂምናዚየም ቅድም ላይ ነው። ሳውና ባዝ፣ ስቲም ባዝ፣ ማሳጅ አገልግሎቶችን እንዲሁም ሞሮኮ ባዝን ያካተተ ነው። በተጨማሪም በተለያዩ ሁነቶችና ለመሰብሰቢያ የሚሆኑ 6 በተለያየ ደረጃ ያሉ አዳራሾችን የያዘ ሆቴል ነው ዛሬ የምንከፍተው። የሆቴሉ መከፈት ለከተማዋ አንድ ድምቀት ነው ብለን እናስባለን። በተጨማሪም አማራጭ የእንግዳ መቀበያ ቦታም ይሆናል የሚል እምነት አለን። ከዚህ ባሻገር አሁን እንደ መጀመሪያ በጊዜያዊነት ከ200 በላይ የሚሆኑ የአካባቢው ማህበረሰብ የቋሚ የስራ ዕድል የፈጠረ ሲሆን ሆቴል በሙሉ አቅሙ ስራ ሲጀምር ከ300 በላይ የሚሆኑ ዜጎቻችን የስራ ዕድል የሚፈጠር ይሆናል ማለት ነው። በተጨማሪም አካባቢው ላይ ያሉ የንግዱ ማህበረሰባት የተለያየ ዕቃ የሚያቀርቡ የቢዝነስ ዕድልን ይፈጥራሉ ብለን ነው የምናምነው። በመጨረሻም እንግዲህ ይህ ሆቴል ከጥንስሱ ጀምሮ በዚህ እስኪደርስ ቅድም ሻለቃ እንዳለው ትልቅ ጥረት ያደረጋችሁ ብዙ የመንግስት ቢሮ ኃላፊዎች፣ የመንግስት የስራ አካላት በተለይ ሰሞኑን የኢትዮ ቴሌኮም፣ የመብራት ኃይል፣ የውሃ ልማት፣ የኮሪደር ልማት የሚመሰሩ ሰዎች ከልብ ልናመሰግን እንወዳለን ስላደረጋችሁልን ትብብር። ኃይሌ ሆቴሎችና ሪዞርቶች እንግዲህ ይህንን 11ኛ መዳረሻችንን ያው ለማህበረሰቡ ከፍተን ነው ብለናል። መጥታችሁ ልዩ የኃይሌ ሆቴሎችና ሪዞርቶችን አገልግሎቶች ተጠቀሙ እንላለን። እናመሰግናለን። መልካም ጊዜ ይሆንላችሁ።